እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልን ዛሬ በምህረት ደጅ ደግሞ ልዩ ፍላጎት ካላቸው ሕፃናትና ከእናቶቻቸው ጋር ደስ ብሎን በዓሉን እያከበርን ነው ያለነው። የምህረት ደጅ ነው። ይህንን የምህረት ደጅ የከፈተልንና የሰጠን እግዚአብሔር የተመሰገነ ይሁን። ደስ ብሏችኋል? እንግዲህ በዓሉን ደስ እያለን እያሳለፍን ነው። እናንተም ከኛ ጋር እንድትከታተሉንና አብራችሁን እንድትሆኑ ማለትን እያሳሰብን አሁንም ከኛ ጋር ሁኑ። መልካም የትንሣኤ በዓል። እሺ፣ እግዚአብሔርን እጅግ አድርገን እናመሰግናለን። አረ እግዚአብሔርን እናመሰግናለን። በደንብ እግዚአብሔርን እናመሰግናለን። የረዳን የደገፈን፣ ቅድም እንደተነጋገርነው በድካማችን ያገዘን፣ ደግሞ አምኖ የተወደዱ ልጆች የሰጠን የታመነ አምላክ ስላለን እግዚአብሔርን እናመሰግናለን። ደግሞ የዚህን የፋሲካን በዓል እንደምታውቁት ያን ፕሮግራም ስናደርግ አንድ ነገር ነው የምናስበው፣ ከብዙ ከተረፈ ሳይሆን የተወደዱ ወገኖች ከሰጡን ነገር ጥቂት ተከፋፍለን አብረን እንድንበላ እንድንጠጣ እንዲህ አይነቱን አንድነት እንድናደርግ የረዳን እግዚአብሔር ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ እንደምታዩዋቸው እሷም እህታችን ከአትላንታ የመጣች እህታችን ነች። ታውቃላችሁ ከአትላንታ በጣም ብዙ እህቶች ብዙ አይነት እርዳታ እያደረጉልን እንደሆነ ታውቃላችሁ። ባለፈው ፓስተር አዜብም ነበረች እና እንደዚህ ፍቅራቸውን ሊገልጡ ምልክት ስለላኩ እንኳን ደህና መጣሽ በሏት እስቲ። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እንደምታውቁት እናንተ ብቻ አይደላችሁም፣ ሌሎች ደግሞ ነገ እንደዚሁ ይቀጥላሉ። አንድ ነገር እንላለን። ጌታ ኢየሱስ አንድ ጥያቄ የጠየቀ እናንተ አለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም ብሎ ተናገራችሁ። የት አግኝተን መቼ ተርበህ ታውቃለህ፣ መቼ ተጠምጠህ ታውቃለህ ሲል ከነዚህ ከትንንሾቹ ለአንዱ ያደረጋችሁት እንዲሁ ለእኔ እንዳደረጋችሁት ነው እንዳለ ቅድምም ስናወራ እንደነበር ነው። ትመልሱልናላችሁ። በቃ አሁን ዛሬ ምሳ ብልቻቸዋለሁ ነገ ያበሉኛል ብለው አይደለም ማለት ነው ፓስተር በለጡ ይሄንን ያደረጉት። ነገ መቼም ይመልሱልኛል አስተካክለው እንዳበላዋቸው እንዳጠጣዋቸው የሆነች ነገር ችግራቸው እንደደረክ ለእኔ ደግሞ እጥፍ አድርገው ወይም አመጣጥለው ይመልሳሉ ብለው ሳይሆን ምንም ባይኖራቸውም እኔ ግን እግዚአብሔር አለኝ ከእግዚአብሔር ጋር አብረን እንዘርጋ ብለው ስለሆነ እንዲህ ያደረጉልን ወገኖቻችን እግዚአብሔር ይባርካቸው እንላለን። ስለነሱ ስለ ፓስተር በለጡ አብረው ስለሚያገለግሉም እግዚአብሔር ይመስገን። ታዲያ ምስጋናችን እንዴት እንግለጥ? እህታችን ትርሲት ከአትላንታ ቤተክርስቲያን ነው የመጣችው። የግጥም መድብልም ሰጥታናለች ለምህረት ደጅ የሚሆን ተሽጦ ለምህረት ደጅ የሚውል። አሁንም ደግሞ የምታነበው ነገር ስላላት እንሰማታለን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በእውነት ዛሬ ትልቅ እድል ነው በእናንተ መሀል መገኘቴ። የተመኘሁትን እግዚአብሔር ስላደረገልኝ በቃላት መግለጽ አልችልም። እግዚአብሔር የወደዳችሁ ቤተሰቦች ናችሁ። እናት ሰጥቷችኋል። እግዚአብሔር ይባረክ። በእውነት እንደናንተ የታደለ የለም። እኛም ደግሞ በቸርቻችን ሁልጊዜ እናስባችሁ ነበረ፣ ሁልጊዜ እንጸልይ ነበር። በእውነት ለዚህ ድርጅት እግዚአብሔር በእውነት ሁሉም ስላረገ ሁሉን ደግሞ ስላደረገላችሁ እናት ስለሰጣችሁ ታድላችኋል። ስሙ ይባረክ እግዚአብሔር። እጅግ አድርገን እናመሰግናለን። አሁን ለፓስተራችን ለፓስተር በለጡ ትንሽ ግጥም የጻፍኩት ነው። ምክንያቱም ከህሊናዬ በላይ ነው የእሷ ሁኔታ ሳስበው እገረማለሁ።
ለወገኑ አለሁ ባይ ሰዎች በጠፉበት ለኔ ብቻ ይሁን የሚል በበዛበት አንቺ ከየት ተገኘሽ በጣም ያስገርማል። ሰው አለው እግዚአብሔር ሁሉንም ይችላል። ችግሩን ሳትፈሪ ምቾትሽን ጥለሽ ደረስሽ ለወገንሽ ሁሉንም ጣል አርገሽ። ችግሩ ቢበዛ የጊዜው ፈተና አልበገር ብለሽ ከአምላክሽ ጋራ ይችላል እግዚአብሔር አለ ካንቺ ጋራ። አይዞሽ በርቺ እህቴ ታማኝ ነው እግዚአብሔር ያደርገዋልና ሁሉንም በጊዜው። ምኞትሽ ተሳክቶ ሁሉም ይመርልሽ። ያቀድሽው ዓላማ ለፍሬ ይብቃልሽ። የታመንሽው ጌታ ምን ጊዜም አይለይሽ። ጌታ ተባረኪ። እግዚአብሔር ይባረክ። እግዚአብሔርን እጅግ አድርገን እናመሰግናለን። የምህረት ደጅ ከተከፈተ ጊዜ ጀምሮ እግዚአብሔር በየበዓላቱ ሰው አላሳጣንም። በዚህ በጣም ነው ደስ የሚለን። ትጸልዩ እንደነበረ ሰምቻለሁ። እኔ ለንደን ሆኜና ሁሌ በዓላት ሲመጣ ማለት ነው እኔና ጽዮን እነ ፓስተር ሮሚ ማዚ በጣም የሆነ ጭንቀት ውስጥ እንገባለን እና ለምንድን ነው ጭንቀት ውስጥ የምንገባው? እዚህ ጋር በዓል እንደዚህ እናሳልፍና ቤታችሁ ስትሄዱ ግን የሚያስፈልግ ነገር አለ። ስለዚህ ያንን አቅርቦት እግዚአብሔር እንዲሰጠን በእግዚአብሔር ፊት እንጸልያለን። በአሁኑ ደግሞ የሰማሁት እናንተም ስትጸልዩ እንደነበረ ነውና እግዚአብሔር ጸሎታችሁን ሰምቷል። እግዚአብሔር ስሙ የተመሰገነ ይሁን። ጌታን እጅግ አድርገን እናከብራለን። በጣም በሚገርም አይነት ሁኔታ ለንደን ሆኜ ሰዎችን በዓል አለብን አሁን እንደዚህ ስንሄድና ብር ያስፈልገናል እያልኩ ጠይቅ ነበርና በሚገርም ሁኔታ አንዲት እህቴ መጣችና እንዴ ለምህረት ደጅ እኮ ቃል ገብቻለሁ ብር ሰጣለሁ ብያለች። ወይ አልኳት። ኢትዮጵያ ነው ስሟ። ኢትዮጵያ እንደውም እኮ ለበዓል ብር ያስፈልገናልና እንደው እሱን ብታደርግልኝ ከመሄዴ በፊት ስላት በቃ ዛሬውኑ አካውንት ላኪልኝ ብላ ያው ብር ላከች ማለት ነውና ለኔ ከአይምሮዬ በላይ ነው የሆነብኝ። ለምን ያንን ያክል ብር ለእናንተ የሚሆን ብር ያው እንዳይጎድል እንጸልያለን አይደል? ግን ደግሞ በቃ ይሄንን ብናገኝ ተባብለን ከጽዮን ጋር ተነጋግረን ነበርና ልክ ያንን የሚያክል ብር ላከችልን። ግን አንሷል፣ በቂ አልነበረም። ከዛ እግዚአብሔር ይችላል ተባባልን። ማዚ ጋር ደውዬ ማዚ ብር አልበቃኝም ጸልይ አልኳት። ጸልያለሁ አለችን። ግን እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያውን ከለንደን ከተማ እህታችን ኢትዮጵያና ወንድማችን ደረጀ ባልና ሚስት ናቸው። እግዚአብሔር አምላክ ይባርካቸው ስለሰጧችሁ ስጦታ። በሁለተኛ ደረጃ ደግሞ የጎደለንን እንድንሞላ በቃ ድንገት ከሁልጊዜም እነሱ ሳፖርት ያደርጉናል። ከቫንኮቨር የጸጋ ወንጌላዊት ቤተክርስቲያን የእህቶች የጸሎት ህብረት በእህታችን ጥሩ አማካኝነት ተሰብስቦ ለነዚህ እናቶች ለበዓል መዋያ የሚሆን 3,000 ብር እንዲደርሳችሁ እግዚአብሔር ይህንን አዘጋጅቷልና እግዚአብሔርን አመስግኑ። ክብር ለእግዚአብሔር ለአባታችን ይሁንለት። በእርግጥ ነው ዛሬ 3,000 ብር ምንም ላያደርግ ይችላል አሁን ባለንበት። ግን ደግሞ ሁሌ እንደምንለው ያችን ትንሽ 3,000 ብር የሚባርክ አምላክ ስላለን እናንተ ተቀብላችሁ ጸልያችሁበት እግዚአብሔር እንዲያበዛላችሁ ለምናችሁ በዓልን ከልጆቻችሁ ጋር በሰላም እንድታሳልፉ እግዚአብሔር ይህንን አድርጓልና እግዚአብሔር አምላካችን ስሙ የተመሰገነ ጌታን እናከብራለን። የማያሳፍር አምላክ ይዘናል። ለምነ ነው ሁሉ ጊዜ የሚሰጠን አምላክ ደጅ አንኳኩተን የሚከፍትልን አምላክ ነው ያለንና በዚህ ደስ ይበላችሁ። እነዚህ ልጆች አድገው እያየን ነው። ታሪካችሁ እየተለወጠ ነው። አንገታችሁ ቀና ብሏል። እግዚአብሔር ስሙ የተመሰገነ ይሁን። ከመካከላችሁ እግዚአብሔር ደግነትን እያደረገ አንዳንዶች ቤት ሲሰጣቸው አይተናል አይደለም? እግዚአብሔር ስሙ ይተባረከ። አንዳንዶች ሲታከሙ አይተናል። ከናንተ መካከል እንኳን ጥሩ ኮንዶሚኒየም የደረሳችሁ ሰዎች እንዳላችሁ እናውቃለን። ደግሞ ገና ይቀጥላል። እግዚአብሔር ስሙ የተመሰገነ ይሁን።
እህታችን እናታችን ትርሲት በእውነት እግዚአብሔር አምላክ ይባርካት። ይሄንን አገልግሎት ስታስብ እንባ ብቻ ነው የሚቀድማት እና መጽሐፍ ጽፋለች፣ የግጥም መጽሐፍ። ያንን መጽሐፍ በራሷ ገንዘብ አሳትማ ተሽጦ ለምህረት ደጅ ትንሽ ነገር ይሸፍናል ብላ ያንን በአትላንታ ቤተክርስቲያን እየተሸጠ ነው ያለው መጽሐፉና የእስራኤል አምላክ እግዚአብሔር ይባርክሽ ትርሲት። በእውነት ጌታን እናመሰግናለን። በጣም ደስተኞች ነን። እንግዲህ ከኤልሻዳይ ቴሌቪዥን ኔትወርክ ተመልካቾቻችን፣ ቤተሰቦቻችን የምህረትን ደጅ ይኸው ትንሽ ነው ሳትሉ ባላችሁ አቅም እየደገፋችሁ ያላችሁ ተመልከቱ። እነዚህ እናቶች እነዚህ ልጆች አገልግሎቱን ስንጀምር በእንደዚህ አይነት ሁኔታ አልነበሩም። የምታውቁ ታውቃላችሁ፣ መታችሁ የምትጎበኙን ታውቃላችሁ። እግዚአብሔር ግን ነገርን እየቀየረ እነሱም ቀና እያሉ ነው። አንዳንዶች ስራ መስራት ጀምረዋል፣ ልጆቻቸው ትምህርት ቤት መዋል ጀምረዋል እና ብዙ ለውጥ አለ በዚህ ስፍራ በዚህ በዓል። አሁንም እነዚህም ብቻ ሳይሆን በተለያየ ቦታ የሚበሉት የሚጠጡት የሌላቸው ወገን ደራሽ የሌላቸው ብዙ አሉና ወገኖች ሆይ እግዚአብሔር አምላክ በረዳችሁ መጠን እጆቻችሁን እየዘረጋችሁ ሌሎችን ለማብላት ሌሎች ጋር ለመድረስ ጥረት እንድታደርጉ በእግዚአብሔር ፍቅር እና ርህራሄ እጠይቃችኋለሁ። እግዚአብሔር አምላክ ይባረክ። መልካም የትንሣኤ በዓል ይሁንልን። ይሄ የተነሳው ጌታ ለኛ የዘላለምን ሕይወት የሰጠን ጌታ ታሪካችንን ነገራችንን ለውጦ በሕይወት እንድንኖር የዘላለምን ሕይወት የሰጠን አምላክ ስሙ የተባረከ ይሁን። በትንሣኤ ቀን የምናስበው ይሄንን ነው። ዛሬ መታሰቢያ ሆኖልን ትንሣኤ በዓልን እናከብራለን። ለምን? ክርስቶስ ኢየሱስ ከሙታን የተነሳበት ቀን ስለሆነ። ስለዚህ በዚህ ደስ እያለን ለራሳችን ብቻ ሳይሆን ለሌሎችም እየተቆረስን በዓሉን እንድናሳልፍ እግዚአብሔር አምላክ ሁላችንንም ይርዳን። በዚህ በምህረት ደጅ የሚያገለግሉ አገልጋዮች በሙሉ ጽዮን ዛሬ እዚህ ጋር ከኛ ጋር አልቆመችም፣ ነገር ግን ከበስተጀርባ ሆነው እጅግ ብዙ ስራ የሚሰሩ እህቶች አሉን። እነሱንም እግዚአብሔር አምላክ ይባርክ። ማዚ ሌሎቻችሁም ፓስተር ሮሚ፣ ጽዮን፣ እነ መስታወት፣ መድኃኒት፣ ጸጋ ከኋላ ሆናችሁ ይህንን አገልግሎት እያገለገላችሁ ያላችሁ በሙሉ ጌታ እግዚአብሔር ይባርካችሁ። ሁል ጊዜ ደግሞ ከኛ ጋር ቆመው ይህንን የምህረትን ደጅ ወደ ህዝብ እንዲደርስ የሚያደርጉልን የኤልሻዳይ ቴሌቪዥን ኔትወርክ የሚዲያ ቲሞችን እግዚአብሔር አምላክ ይባርክላለሁ። በዓሉ የሰላም የደስታ ይሁንልን። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። መልካም የትንሣኤ በዓል። ሰው ኢየሱስ ነው። መቃብሩ ሲታይ አሁንም ባዶ ነው። እኔም ማመልከው ኢየሱስ ነው። መቃብሩ ሲታይ ባዶ ነው። አንበሳ ኢየሱስ አንበሳ ከሙታን ተነሳ። 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 አሁንም መልካም የትንሣኤ በዓል ይሁን እያልኩኝ ወደ ዳቦ መቁረስ ነው የምንገባው። እህታችን ትርሲት ዳቦን ትቆርስልናለች። ጌታ ይባርካችሁ። በቃ የምለው ቃል ባይኖርም መልካም የትንሣኤ በዓል ይሁንላችሁ ለሁላችሁ። ተባረክ።
ከኛ ጋር እያሳለፋችሁ ስለሆነ በጣም ደስተኞች ነን። አሁንም ቅድም እንደተናገርኩት ያለነው የምህረት ደጅ ነው። ኑና ጎብኙን፣ ኑና እዩን። በግሩፕ ኑ፣ በተናጠል ኑ፣ እንጠብቃችኋለን። እናቶች ይናፍቋችኋል። ልጆቻቸውን ማጫወት የምትፈልጉ፣ በገንዘብ የምትረዱ፣ በጸሎት የምታግዙን ሁሉ ከጎናችን ቆሙ እያልን ከቀጣዩ ከኤልሻዳይ ቴሌቪዥን ፕሮግራሞች ጋር አብራችሁ እንድትሆኑ እየጋበዝኩኝ የትንሣኤውን በዓል በዚህ እናበቃለን። መልካም የትንሣኤ በዓል።